እኔ ዘደደታ ወደዋለሁ ማርያምን ታዝትበታ እያንዳንዱ የሃይማኖት ሚዛን ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ አንዳንድ መረጃዎችን ላጋራችሁ እወዳለሁ። ይሄንን የማደርገው ደግሞ ለምንድነው ኦርቶዶክሳውያን እንድንጠበቅ ነው። እሱም እንዲማርበት እኛም እንድንማርበት። እንግዲህ ሚዲያ እርስ በርስ ከተማማርንበት በጣም ጠቃሚ ስለሆነ ማለት ነው። የተለያዩ ዶክመንቶችን አሳያችኋለሁ። ለወቀስ አይደለም ባይዘ እንደው በተመክረው ምናምን የምትሉ ሰዎች እንዳትኖሩ። ለምን ከተባለ እኔ እሱን በጣም ፎሎ አፕ አደረገው ነበረ። በጣም ከመጠን በላይ ስለምወደው ማለት ነው። እንዳይሳሳት በተለይ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ሲመጣ በጣም እከታተለው ነበር፣ እንዳይሳሳት እና ምንድነው በአንጻሩ ምንድነው ያደረገኝ? ምንም ሳልለው ብሎክ ነው ያደረገኝ ማለት ነው። ብሎክ ምንም አላልኩትም። እውነቴን ነው። በጣም ፈርቶ ማለት ነው ማጥፋት ጀመረ። እኔ ምንም አላልኩም። በተለይ ከሎዛ ኢቨንት ጋራ ጆይን ሲያደርግ በተለይ ቤተክርስቲያን አስተዋውቃለሁ፣ ህንጻ ቤተክርስቲያን አሰራለሁ አይነት ሐሳብ ይዞ ሲመጣ እኔ ሌሎችን እንደምቃወመው እሱንም ልቃወመው እንደምችል ገና ስላሰበ ብቻ ብሎክ አደረገኝ ማለት ባይዘይ በቤተክርስቲያን ስም የሚነግዱ ነጋዴዎች በጣም ብዙዎች ናቸው። እንደው በእውነት እንደው ሊቃነ ጳጳሳትን እንደው እንዲህ አላደረጉም እያልን እንወቅሳለን እንጂ ቀኖና ቤተክርስቲያን በመጣት በነገራችን ላይ በእኛ በምዕመናን በጣም ብሷል። በተለይ ልብሰ ተክህኖ ይዞ መለመን፣ ድንጋይ ይዞ መለመን፣ በቃ በማርያም በሚካኤል ምናምን በጣም እየጮሁ መለመን በጣም የተለመደ ነገር ሆኖ አልባ አጋጣሚ ኦርቶዶክሳውያን ቤተክርስቲያን አንዲት ናት አይደለ? ቤተክርስቲያን አንዲት ናት። የትም ትሁን ቤተክርስቲያን አንዲት ናት ካለ ይህችን ቤተክርስቲያን እስኪ እንርዳት። አካውንት ቁጥሯን ያው አስቀምጥላችኋለሁ። በዚህ አጋጣሚ እንግዲህ እኔ እነዚህ ሰዎች የት እንዳሉ አላውቅም። በእውነት የት እንዳሉ አላውቅም። ከማህበረ ቅዱሳን ነው የወሰድኩት። እቺ ቤተክርስቲያን ዶክመንታሪ ከዛሬ 2 ዓመት በፊት ዶክመንታሪ ማህበረ ቅዱሳን ሰርቶባታልና በይሳት በትምህርትና ሐዋርያዊ አገልግሎት ማስተባበሪያ እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው መርሃ ግብራችን ነው። እንግዲህ በዛሬው የግብረ ሐዋርያት መርሃ ግብራችን ወደ ከንባታና ሀላባ ሀገረ ስብከት ጠምባሮ ወረዳ ልዩ ስሙ ከረራ ሆልቤ ወደሚባል አካባቢ ነው ያቀና ነው። በዛሬው መርሃ ግብራችን እንግዲህ እዚህ አካባቢ ላይ በቀደምት ታሪክ በርካታ ኦርቶዶክሳውያን 100% በሚባል ደረጃ ኦርቶዶክሳውያን የሚገኙበት አካባቢ ነበር። ይህ አካባቢ ከጊዜ በኋላ ግን በተለያዩ የሐሰት ትምህርቶች በርካቶች ከቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የወጡበትና አሁን ላይ እጅግ በጣም አናሳ የሆኑ ኦርቶዶክሳውያን ብቻ የሚገኙበት አካባቢ ነው። ይህ አካባቢ እንግዲህ እዚህ አካባቢ ላይ ያሉ ኦርቶዶክሳዊ ወገኖቻችንን ደግሞ ለማጽናት ማህበረ ቅዱሳን ሰባኪያነ ወንጌልን መድቦ እዚህ አካባቢ ላይ የስብከተ ወንጌልን አገልግሎት እያስፋፋ ነው የሚገኘው። በርካቶችም በዚህ ከተሳሳተ ትምህርት ተመልሰው ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እየተቀላቀሉበት ያለበት አካባቢ ነው። እንግዲህ ይህ ሲሆን ግን እዚህ አካባቢ ላይ ምንም ቤተክርስቲያን የለም። በዛፍ ጥላ ስርና እንዲሁም ቤት ለቤት ነው የስብከተ ወንጌል አገልግሎት የሚሰጣቸው። አሁን ያለችበትን ሁኔታም ስጠይቅ የመለሱልኝ መልስ ማለት ነው እስካሁን ድረስ ቅዳሴ የለም፣ አይቀደስም። ቅዳሴ የላቸው፣ መንበር የላቸውም፣ ታቦት የላቸው፣ ምንም የለም። በቃ ምዕመኑ ክርስትና ለማስነሳት ስጋና ደሙን ለመቀበል ረጅም ርቀት ተጉዞ ነው ሄዶ ነው አገልግሎት የሚያገኘው ማለት። በዚህ በአቅራቢያቸው ግን ማህበረ ቅዱሳን ባስተባበረው መሰረት ማለት ነው የስብከተ ወንጌል አዳራሽ ይህችን የምታዩትን ህንጻ ቤተክርስቲያን 27 ቆርቆሮ አድርገው ሰርተዋል ማለት። ይሄንን ቪዲዮ የምታየው ያው አካውንቱም አለ፣ የቤተክርስቲያኑ ሁኔታም አለ፣ ስልኩ ሁሉ ነገር አላችሁ። በዚህ አጋጣሚ የምትረዱ ሰዎች እርዷቸው። ይሄንን ብዬ በርካቶቹ በተለይ ህንጻ ቤተክርስቲያን እናሰራለን የሚል ገዳማት እናስተዋውቃለን በሚል በርካታ የቀኖና ጥሰት ይሰራል እና ይሄንን እቃወማለሁ። ሐሰተኛ አጥማቂያን እቃወማለሁ እና ገና ለገና እኔ ላይ ይመጣል በሚል ነው ብሎክ ያደረገኝ ነው።
ደምረው ሲበዛ እጅግ ሲበዛ ሰካራም ነው። በነገራችን ላይ በጣም ሰካራም ሆዳም ነው። እኔ የሚጾምም አይመስለኝም ሁሉ ማለት ነው። ምክንያቱም ዓርብ ቀን ላይቭ ላይ ገብቶ ምን ሲያደርግ እንደነበረ ስላየሁት ማለት ነው። እሱን የሚመስሉ በርካታ ከሌላ ቤተ እምነት የመጡ ወንድሞች አሉ። እና ይሄንን ሳይ እኔ ገብረስላሴ ምን አስባለሁ እንዴ ኦርቶዶክስ ቤተክርስቲያን የሰካራምና የዘማውያን መጠራቀሚያ ናት እንዴ? ሰዎች ከዛ ከሌላ ቤተ እምነት በርኩሰት ስራ ውስጥ ሲወድቁ እንደው መሸሸጊያ ናት እንዴ ብዬ አሰብኩኝ። እኔ ገብረስላሴ እንጂ ቤቷማ ንጽሕት ናት፣ ቅድስት ናት። በእውነቱ ቅድስት ናት። ማንም ይችን ቤተክርስቲያን ወክሎ መናገርም አይችልም በእውነት። ምክንያቱም ኦርቶዶክስ ቤተክርስቲያን ጥንቅቅ ያለ አስተምሮ ስላላት ነው። ስርዓት አላት፣ ትውፊት አላት፣ ታሪክ አላት አላት ማለት ነው። ምን ጮሆ በስርዓቷ እንዳይበላሽ ይሄ ያስተምሮ ብረዛ እንዳይመጣብን ነው ምን ጮሆ ማለት እና ደምረው ሰክሮ በጣም ይሳደባል፣ በጣም ብዙ ነገር ይላል፣ ይቀባጥራል። ይኸው የሚቀባጥረውን ተመልከቱ። እኔ ያያ ዘደደታ ወደዋለሁ ማርያምን አዳምጡት። ታጅትበታ እያንዳንዳችሁን ያያ ዘደደታ ይበልጣችኋል። ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። በጣም ማለት ነው ጋዲሳ። እስቲ ለምን ብላችሁ ጠይቁት። ለምን ነው ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ መጣበታለሁ። ጋዲሳ እኔ ቤት ለምን ነው የማይገባው? ውጣ ውጣ አትበል በእናትህ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ምን ንገሩኝ እስኪ። ደፋ ዋ እኔ ያያ ዘደደታ ወደዋለሁ ማርያምን ታጅትበታ እያንዳንዳችሁን ያያ ዘደደታ ይበልጣችኋል። እያንዳንዳችሁ ማለት ነው ምቀኛውላ ያያ ዘደደታን የሚያክለው የለም። እኔ የምሰማው ለዚህ ነው። እኛም ማንመጣን ከዚህ በኋላ ስለዚህ ብሎክ ላርጋ እንዳትመጣ። እንግዲህ ይሄን ላይቭ ላይ ገብቶ የተናገረው ነው ማለት ነው። ይሄንን ከተናገረ በኋላ እንደገና ደግሞ መጣና ይቅር በሉኝ አለ ማለት ነው። ይቅርታውን በጣም እንቀበላለን። በጣም ግን አሁንም የሚቀረው ነገር አለ። እውነቴን ነው። እኔ ስለምወደው ነው። አድርሱት ይሄንን መረጃ፣ ይሄን ቪዲዮ ይየው፣ ደምረው ይሄንን ማየት አለበት። አሁንም በቃ መረጋጋት አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንቀቅ ያለ ሕግ ስርዓት አላት፣ ትውፊት አላት። በዚያ መራመድ አለብን ነው። የቀውን ይቅርታ ደግሞ ይኸው አላሰማቸው። ስሙት። ውድ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን በምን አይነት ቀን ውስጥ እንደዚህ አይነት ነገር ውስጥ እንደገባው አላውቅም። እችን ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ትልቅ ቤተክርስቲያን በእኔ የተነሳ አሰደብኩ። ዋው! ወንድሞቼና እህቶቼ በእውነት በጣም መናገር እንኳን በቃ አቃተኝ። እንዴት መናገር እንዳለብኝ አቃተኝ። በጣም እንዴት መናገር እንዳለብኝ አቃተኝ። በጸጸት ተጎዳው። ጸጸት ጎዳኝ። በጣም ትልቅ ጥፋት አጠፋው። ትልቅ በህይወቴ ትልቅ ጥፋት፣ እንደ እድሜ ያልሆነ ትልቅ ጥፋት አጠፋው። ትልቅ ጥፋት አጠፋው። ስለዚህ ውድ ኦርቶዶክሳውያን ወንድሞቼና እህቶቼ ሰይጣን እድል ፈንታ አያገኝ። እኔ ግን እናንተን ይኸው ተንበርክኬ ይቅርታ ጠይቃችኋለሁ። አሳዝኛችኋለሁ። ስም አልጠቅስም። ሁላችሁም ወንድሞቼ በተለይ የማይሆን ስድብ የሰደብኳችሁ እኔ ወዳችኋለሁ፣ ግን ይቅርታ አድርጉልኝ እንጂ እንደው በክርስቶስ ፍቅር ይቅርታ አድርጉልኝ። እስከዛ እኔ ከእግዚአብሔር ጋር ያለኝን ሪሌሽንሽፕ ከንስሐ አባቴ ጋር ተነጋግሬ እጨርሳለሁ። ግን ትልቅ በደል በደልኩ፣ በጣም አሳዘንኩ። ቀኑን ግን እስከምጨርስ እወዳችኋለሁ፣ አመሰግናለሁ። እስከተወሰነ ጊዜ ትንሽ ራሴን ልመልከት። በጣም ጥሩ። በእውነት እኛ የምንፈልገው እንደዚህ ነው። ራስን ማስተካከል ጥሩ ነው።
እባክህ አሁንም ደግመህ እንደዚህ በጣም የጎላ የሚታይ ጥፋት አታጥፋ። በተለይ ሶሻል ሚዲያ ላይ በጥንቃቄ ነው። እውነቴን ነው፣ በጥንቃቄ መኖር ነው። ሶሻል ሚዲያ ላይ በጥንቃቄ ለራሳችን ደግሞ እኛ ኦርቶዶክሳውያን ስለሆን ንስሐ እየገባን ስጋና ደሙን እየተቀበልን መኖር ነው። ይሄን ለማለት ነው። እንግዲህ የተወደዳችሁ ቤተሰቦቻችን ለዛሬው የነበረን መልእክት ይሄንን ይመስላል። ደምረው ይሄንን እንደሚያይ ተስፋ አደርጋለሁ። ሌሎችም እንደዚህ አይነት ጠባይ ውስጥ ያለን ኦርቶዶክሳውያን ልንስተካከል ልንታረም ይገባል። ኦርቶዶክሳዊነት እታረማለሁ ባይ ጠባይ መላበስ ነው። ሰላም